የምን በሬ እገብራለሁ ለዘንዶ እያልካነ ነገርሻቸው እንዴ ምን ያምሻል እንዴ አንቺ ምንድነው ያመኝ ማለት ነገርሻቸው ነው እንዴ በቃ ብዙ ነገር ማውራት አለበት ይሄ ነገር ፊክስ መሆን አለበት ያምሻል እንዴ እጄና ተከይ እባካችሁ ወይኔ ታዲያስ ልቀቀኝ ሰማኛል አይደል ወደዛ አድርገው እኔ ወደዛ አድርገው ልቀቀኝ ሰማኛል አይደል ምንም ነገር ሰማኛል አይደል እኔ ራሴ ልቀቀኝ ምንድነው በቆሎ መሰለ እንደ እጅ የሚበቅለው አንዴ ተቆረጠ ነገር ሲጀመር ይወለ እሱ ለኔ ጌታ ተወልኝ እሱ ለኔ ጌታ ተወልኝ አንተ የምታምነው አምላክ ላንተ የሚያስብልህ ቢሆን እጅን አይቆርጠው አይገባ የሚመለስ ነገር አይደለም በእንደዚህ አይነት ነገር ውስጥ በመሃል አዲስ አበባ ወዳጅነት ፓርክ አጠገብ እንዲሁም መራዳ ፓርክ ፊት ለፊት 10% ቅድመ ክፍያ ብቻ ከፍለው እንዲሁም የባንክ ብድር ተመቻችቶሎት የቤት ባለቤት ልናደርጎ ነው። ሜሪት ሪል ስቴት በመሃል ፒያሳ 24 ሰዓት ባልተቋረጠ ፖስቴሽን ቴክኖሎጂ የግንባታ ጥበብ ቤቶን እየገነባን ነው። የልጆች መጫወቻ፣ ጂምና ስፓ፣ የመዋኛ ገንዳ፣ ሰፋፊ ሊፍቶች፣ የደህንነት ካሜራ፣ የመኪና ማቆሚያና መሰል አገልግሎቶች ያለው ይሄ ቀረሽ የማይባል የዘመናችን ቅንጡ የመኖሪያ መንደር ባለ 1 መኝታ ከ500 ሺህ ብር ጀምሮ ባለ 2 መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ጀምሮ ማግኘት ይችላሉ። ምን ይሄ ብቻ 100% ለሚከፍሉ ደንበኞቻችን በካሬ 68 ሺህ ብር የ35% ቅናሽ አዘጋጅተናል። ያስተውሉ ያለን ቦታዎች ውስን ስለሆኑ ቀድሞ በድርጅቱ ስልክ በመደወል መመዝገብ ይችላሉ። ሰላም ውድ የቻናሌ ተከታታዮች እንደምቆያችሁልኝ ዛሬም በድጋሚ በአዲስ ፕሮግራም ተገናኝተናል። እንግዲህ በዛሬ ፕሮግራማችን ከአንዲት ባለ ታሪካችን ጋር እገኛለሁ። ባለ ታሪካችን እንኳን በደህና መጣሽ። እንኳን ደህና ቆያችሁ። እስኪ ስምሽን በመጀመሪያ ለእኔም ለተመልካቾች ማስተዋወቂልን፣ ድምፅሽን ደግሞ ከፍ አድርገሽ አውሪ። እሺ፣ ቤተልሔም እባላለሁ። መልካም። ምንድነው እስቲ ዛሬ ወደኛ ሚዲያ ያመጣሽን ጉዳይ በደንብ ሰፋ አድርገሽ ምንም ነገር ሳትፈሪ በደንብ በዝርዝር ንገሪንና ከዛ በኋላ እንግዲህ እኛ የምናደርጋቸው ነገሮች የምናደርግ ይሆናል። እስኪ ወደ ጉዳያችን። በቅድሚያ ጥቆማዬንም ሰምታችሁ እዚህ እንትን ለማለት ስለመጣችሁ በጣም ነው የማመሰግነው። በቅድሚያ ያው ትንሽ ጉዳዩ ትንሽ ከበድ ያለ ነው ማለት እኔም ያልጠበቅኩት ነገር ነውና ግን ተረድታችሁን ስለመጣችሁ በድጋሚ አመሰግናለሁ። ያው አዲስ አበባ ነው የምኖረው። አሁን ላይ የምኖረው ብቻዬን ነው። መጀመሪያ ግን ከጓደኛዬ ጋር ነበር የምኖረው እና ስለሱ ጉዳይ ነው አሁን የማወራው ማለት ነው። መልካም። እስኪ የደረሰብሽን ነገር የገጠመሽን ነገር በዝርዝር አጫውቺኝ። ያው እንግዲህ አንድ ጓደኛ ያለች ቤስት ፍሬንድ በጣም ማለት ነው በጣም ለረጅም ዓመት ነው አብረን እንኖር ነበር አንድ ክፍል ቤት ውስጥ ማለት ነው። ደባል ሆነን እንኖር ነበር በፍቅር ምናምን ማለት ጥሩ የሚባል ሲኖረኝም ሲኖራትም ሲቸግረንም አብረን አለ አይደለ በችግርም በደስታም አብረን ብዙ ታሪክ ብዙ ላይፍ ያሳልፈናል። ችግርንም አይተን አብረን ስንሰራ አብረን በቃ ብቻ አላውቅም ከምልህ በላይ ነው የእሷና እኔ ጓደኝነት እና ሲከፋኝ አለች እሷ ከጎኔ ናት፣ ሲያመኝ በብዙ መንገድ ማለት ነው የምንረዳዳ ጓደኛሞች ነን እና አሁን ያው ነገሮች ሁሉ ተቀይረው ባላሰብኳቸው መንገድ ተቀይረው አገኘኋቸው ማለት ነው እና ድንገት የሆነ ቀን እኔ ጋር መውጣት ፈለገች ማለት አብረን የምንኖረውን በቃ ከዚህ በኋላ ብቻዬን መኖር ፈልጋለሁ ምናምን ነገር አለች። ከዛ እሺ ማለት ማንም ሰው ሲቀናው ወይም የተሳካ ላይ ሲደርስ ደስ ይለኛል እና እሷ ደግሞ በቃ ተመችቷት ፈልገው ከኔ ወጣች ማለት ነው። ማለት አብረን ስንኖር ስለነበረ ወጣች ባላሰብኩት መንገድ ማለት ነው። ከዛ ማለት ምን አግኝታ ነው ምናምን ነገር ብዬ ማለት ነው። ምክንያቱም ስለማቅ የምትሰራውንም ክፍያዋንም ሁሉ ነገር አውቅ ነበርና ድንገት ተነስታ ግን ከኔ መለያየት ፈለገች። ሌላ ቤት ተከራየች። በጣም እጅር የሚባል ቦታ ላይ ነው የገባችው። ከዛ ምንድነው ጓደኛዬ የሚል ማለት እንዴት ከምድር ተነስተሽ እንደዚህ ባንዴ ነገሮች ሊቀየሩ ይችላሉ ምናምን ስላት አይ በቃ እንዲሁ ስራ እየሰራሁ ምናምን ተጨማሪ ስራ እየሰራሁ ምናምን ነገር እያለች በቃ ኖርማል ያለገጠችብኝ ምናምን። ከዛ በቃ እሺ ዋናው ይቅናሽ አንቺ ደህና ከሆንሽ ችግር የለውም ግን ራስሽን ጠብቂ ምናምን እያልኩ ያው የጓደኝነት ምክሬን ለመክራት ነበርና አፓርታማ ነው የምትኖረው 67 ሺህ ብር የሚከፈልበት የቤት ኪራይ እንደገና ደግሞ በቃ ሱቅ ምናምን ሱቅ ከፈተች እንትን መኪና ገዛች ምናምን መገናኛ ላይ የሚገርም ሱቅ ከፈተች።
እና እኔ አላውቅም ማለት ከየት መጣ ምንድነው ኧረ እውነት ንገሪኝ ጓደኛዬ ማለት እኔ እዛው ቦታ ላይ ገባ ያለሁት አብረን የምንሰራው አንድ ስራ ነገሮች ነው የምንሰራው ምናምን ክፍያችን የታወቀ ነው ገባ እና የሆነ ሰው ከሆነ ነገር ተነስቶ መኪና ቤት ምናምን ስራ ሾፕ ነው በዛ ልክ ከየት መጥቶ ነው ምናምን ጥያቄ ስጠይቅ ምንም ትነግረኝ ፈቃደኛ አይደለችም ስለምናገር ማለት በተደጋጋሚ ለማወቅ በጣም እየጣርኩ ነበርና ታሳውቀኝ ፈቃደኛ አልነበረችም። ምናልባት እንደ የቤተሰብ ውርስ ምናምን ገብቶላትስ ቢሆን ምን እንደዛ አይደለም እንደዛ ቢሆን አውቃለሁ ማለት ፋሚሊዎች ጋር አብረን ስለኖርን በአመታቶች የሚቆጠር ስለኖርን ያው ስለ ፋሚሊዎች ማወቅ ነበር ምናምን እንደዛ የሚያደርገኝ ፋሚሊ አይደለም። ምክንያቱም ያው ከክፍለ ሀገር ነው ሁለታችን ነው የመጣነው እንዳጋጣሚ ስለዚህ ብዙ ምን የሚባል ነገር አይደለም ማለት በቤተሰብ የመጣ ነገር ነው የሚባል አይደለም ፈልጌ ነውና ግራ ገብቶኝ ነበር ማለት የሆነ አንዳንዴ የሆነ ነገር ውስጥ ገባሽ ጓደኛ እያልኩ ምሰጋለ ስለ ብሩ ሳይሆን ስለምታገኘው ሳይሆን የሆነ ነገር እየገባች እንደሆነ እያልኩ ስጋት ይገባኝ ነበርና ያው ማለት ሁሌ በፊት አንደባበቅም ሁለታችን የምናገኘውን የምናደርገውን ነገር በዲስከስ እናደርጋለን እናወራለን በግልጽ ማለት ነው። ከዛ ይሄ ነገር ከመጣ በኋላ ግን ስትሸሸኝ ያለን ነገር በቃ እየተቃቃረ ምናምን ሁሌ በየቀን የምንገናኘው ይተፋፋ ምናምን በሳምንት በወር ምናምን ነው የምንገናኘው ማለት ነው። ወደ ሀፍት ስትመጣ ተቀየረችብኝ ማለት የማውቃት ጓደኛዬ ሌላ አይነት ታሪክ ሆነችብኝና ትንሽ ከባድ ነው ግን ማለት ያሳዝናል። ባይሆን ደስ ይለኝ ነበር ምክንያቱም ለሷ ጥሩ መኝላታለሁ ደስ ይለኛል እንደዛ በጥሩ መንገድ ቢመጣ ያ ነገር ደስ ይለኝ ነበር ግን ማለት እዚህ ጋር ጥሩ ነገር መኝላታለሁ በጥሩ ነገር የሚመጣ እስቲ ይሄ ነገር እንዴት እንደመጣ አንቺ ልታውቂ ይችላል? አሁን ላይ ያው በጣም ምክንያቱም ወንድሟም ደግሞ የሷ ወንድም የኔ ፍቅረኛዬ ነው እንዳጋጣሚ በነገራችን እሷ ይሄንም አታውቅም ነበረ ፍቅረኛዬ ነው ምናምን ይመጣል ቤት ምናምን እሷ ግን በዚህ መንገድ አለ የምትረዳው ነገር ሁለታችን የሆነ ቀን እናሳውቃታለን ብለን ነበር የምናስበውና አልነገርናትም ነበር። ከዛ እሱ ማለት አሁን ለምሳሌ እሷ እያላት ወንድሟ ነው ግን እሱም በተመሳሳይ በእኔ አይነት ነገር ነው ያለው ማለት ያለውም እንደዚህ ድሃ ነው ምናምን በቃ ማለት ሰርቶ እጅ ወዳፍ የሚባል አይነት ኑሮ ነው ገባ የምንኖረው እሱም እኔም እሷም ነበረች ያው እሷ የተሻለ አሁን ላይ ያለችውና ምንድነው ቢያንስ ወንድሟ እንደዚህ የሆነ የሷ ብቻ እንዴት እንደዚህ ሊሆን ይችላል ምናምን ነገር ነው የኔ ሐሳብ ጥያቄ ሆነብኝና እሱን ስጠይቀው ግራ ይገባው ነበር ምናምን መጨረሻ ላይ ነው እሱ ራሱ ያብራራልኝ ነገሮች ሁሉ እንደዚህ ነው ምናምን ነገር ብሎና የሆነ ቤት ደግሞ እሷ እከታተላት ነበር እኔ ራሴ እከታተላት ነበረ የት እንደምትል ምክንያቱም ጓደኛ ስትሆን ትጨነቃለህ አይደለም አብረን በልተን አብረን አንድ ቤት ውስጥ ኑረን ማንም አይነት ሰው ቢሆን የሆነ ነገር ችግር ውስጥ እንዳይገባ ብለህ የምትሰጋው ነገር አለ አይደልና በጣም በመከታተላት ማለት ምን ሆና ነው ምን አድርጋ ነው ምን እየፈጠረች ነው ልጅ የሆነ አደጋ ውስጥ እንዳገባ እያልኩ መከታተል ጀመርኩ ምናምን ከዚህ የሆነ ቤት ትሄድና በቃ የሆነ ነጠላ ነገር አድርጋ ተለባብሳ ምናምን ዞር እያለች የገባች ምናምን ቤተክርስቲያን ነው ወይስ ኧረ ቤተክርስቲያን የተዘጋ ቤት ውስጥ ነው። ከዛ ሰዎች ስጠይቅ ኧረ እዚህ እኮ ሰውም አይኖርም ሁሌም ዝግ ነው ይሉኛል። ምክንያቱም ዝግ ነው የሆነ ሰው ይገባል ምናምን በቃ ተመሳሳይ አይነት ሰዎች ናቸው ይሄን ነገር የሚያውቁት የተወሰኑ ሰዎች ማለት ነው። እና የአካባቢ ሰዎች ራሱ ሰው የሚኖርበት ሳይሆን የተዘጋ ቤት እንደሆነ ነገር ነው የሚታወቀው። የሚገርምና እኔ እየተከታተልኳት እያየሁ በቃ ማወቅ አልቻልኩም። ምክንያቱም ምንድነው ስል ምንም በቃ ሰው ምን ሊነግረኝ አልቻለም። ከዛ በስከመጨረሻው ወንድሟ ደግሞ በማላስበው ሰዓት ላይ ወደ እሷ ዓለም ውስጥ መጣ ማለት የሆነ ምንም ከዜሮ የነበር የሆነ ብር ማግኘት ምናምን በቃ የሆነ እንጃ ደህና የሚባል ነገር ወንድሟ ማለት ያንቺ ፍቅረኛ ማለት ነው። ከዛ አባቴ ምንድነው ምን እየተፈጠረ ነው ምንድነው ያልገባኝ ነገር አለ ወይስ የምታስረዳኝ ነገር አለ ምናምን ስለው የማለት አብረን ለመኖር ነው እቅዳችን በጣም ነው የምንዋደደው ምናምን። ከዛ አይ እናት እንደዛ አይደለም እንደዚህ ነው ምናምን ነገር ብሎ ያለው እንድትነገረኝ ማለት እሷ የምታደርገው ለእኔ አልነገረችኝም፣ ግን ለወንድሟ ነገረችው እንዲጠቀምበት ወይም ደግሞ እሱ የተሻለ ህይወትን እንዲመራበት ማለት ነው። እና እኔ በጭራሽ ነው በቃ ማለት ማመንም አልፈልግም። በጣም ነው የተቃወምኩት። ምክንያቱም ፈጣሪ ሲፈጥራ የሆነ ዛሬ ላይ እንደዚህ ቢሆን ነገ የተሻለ ላይፍ እንደምኖር አውቀዋለሁ። በራሴ ጥረት በቤተሰብ ጥረት ያልመጣ ነገር እኔ አሁን ለምሳሌ አልፈልግም። ባይኖረኝ እመርጣለሁ። ምክንያቱም
በሌላ አምልኮ በምናምን የሚመጣ ነገር አስፈላጊ አይደለም። ምክንያቱም ነገ ይጠፋል። ተረዳኸኝ? አሁን ያለን ነገር ነገ እንደምናጣው አውቀዋለሁ። ጊዜያዊ ብልቅልቅ ነገር የሚያስደስተኝ ሰው አይደለሁም እኔ በበኩሌ። ስለዚህ እሱም እንደዛ እና እንደዚህ ነው ምናምን ብሎ ሲነግረኝ ምንድን ነው ጉዳዩ የነገረሽ? በዝርዝር ጉዳዩ ማለት የሆነ ቤት አለ እንደ አምልኮ ነገር እዛ ቤት ውስጥ ነው እሷ የምትሄደው እና እሱን የእሷ ተገዥ አደረገችው። እዛ ተመሳሳይ ብዙ ሰዎች አሉ ገንዘብ እንዲያገኝ ማለት ነው። እና እዛ ቤት እንደዚህ ሲለኝ ነው በፍጹም ምክንያቱም ፍቅራችን መቅረት ይችላል ባንጋባም እመርጣለሁ እንደዚህ ከምትለኝ ከሱ ጋር ሁላ ተጣልተናል። በነገራችን ላይ በዚህ ምክንያቱም እኔ አልፈልግም፣ በዚህ መንገድ እንዲወጣም አልፈልግም። የኔ ህይወት እንደዚህ አይደለም፣ በዚህ አይደለም ህይወት ሊኖረው አይገባም። ገባ? ስለዚህ በዛ መሰረት አንቺ እንደ ሁለቱንም ማለቴ የእሷም ወንድም ቢሆን ለአንቺ ፍቅረኛሽ ነው። እሷም ብትሆን ደግሞ ብዙ ነገሮችን ብዙ ከፍ ደጎችን ያሳለፈች ከክፍለ ሀገርም እንግዲህ እዚህ ተሰዳችሁ መታችሁ ብዙ ነገሮችን ሀስል አድርጋችሁ ያሳለፈች ጓደኛሽ ነች፣ ወደ እህትነት የምትቀርብ እና ሁለቱንም ይዘሻቸው ማለቴ ኦልሞስት አሁን እሷ ይህንን ነገር አንቺንም ሳታማክርሽ ነው ያደረገችው የፈጸመችው እና ከአንቺ ወጣለች። ከአንቺንም ሳታማክርሽ ነው ይህንን ነገር ያደረገችው። እሷን ይዘሽ ለማናገር አትችይም። ነገር ግን ፍቅረኛሽ በእጅሽ ነበረ። እሷ እየተለወጠች ራሱ እሱ ኖርማል ህይወት በላቡ የሚኖር ሰው ነው ብለሽ ነበረና እሱንም እንግዲህ ከቻልሽ እሱም ምክንያቱም ፍቅረኛሽ ነው፣ ወደፊት የምታገቢው ባልሽ ነው፣ ማናገር ትቻለሽ። ይሄ ነገር ይቅርብህ ማለት ህይወትን ቀጣፊ ነው፣ ለምድራዊ ህይወት ብለህ ሰማያዊ ቤትን አታበላሽ። እንደዚህ አይነት ነገር ደግሞ መጨረሻቸው አያምርም። አንተንም ይዞ የሚጠፋው ብለሽ እሱ ለመምከር አልሞከርሽም። ከዛ ደግሞ እሱን አሳምነሽ እሷም ደግሞ ከገባችበት እንድትወጣ ይሄንን ነገር ለማድረግ አልሞከርሽም። ለመናገር የሞከርኩት ነገር የለም። ምክንያቱም እንደዚህ ነው የሚባል ነገር አይደለም። ምክንያቱም እዚህ ህይወት ውስጥ እንዲወጡ ፈልጋለሁ። ምክንያቱም ይሄ ማምለክ የሆነ ከአምላክ ውጪ ሌላ ማምለክ አስፈላጊ እንዳልሆነ አውቃለሁ። እኔም አላምንበትም ላምንበትም አልችልም። ግን ጊዜያዊ የሆነ ድቅድቅ ነገር ነገባ በቃ ከችግር ወጣው በአንዴ የተሻለ ቤት፣ የተሻለ ኑሮ፣ የተሻለ መኪና መንዳት የሆነ ከተቀጣሪነት ወደ ቀጣሪነት መምጣት ምናምን እሱ በቃ ትልቅ ነገር መስሎ ስለተሰማቸው ከዛ መውጣት በጣም ከባድ ነው ለነሱ። ምክንያቱም ታግያለሁ፣ እሷን ቀርቤ ለማውራት ሞክሬያለሁ። ከሰማሁ በኋላ ፍቅረኛ ከነገረኝ በኋላ ለምን እንደዚህ ቢያንስ እኔ ጓደኛሽ እህትሽ አይደለም ወይ በዚህ ልክ እንዴት ለምን ምናምን ስላት ከዛ አንቺ አልገባሽም እንደዚህ አይደለም ምናምን ነገር ብላ በቃ የሆነ እንደማመንጫጭቅ ነገር ነው ሁላ እኔ ላለማግኘት እኔ ላለማውራት ነው ገባ። በአጋጣሚሽ ፈልግ ያለችበት ጋር ራሴ ሂጄ ነው እሷ እየሸሸችኝ እኔ ነው የምሄደው የነበርና ፍቃደኛ አይደለም ከዛ ህይወት ውስጥ ለመውጣት። የነገርሽ ነገር በጣም የሚያሳዝን ነገር ነው። ያው ይሄ ነገር የተለመደ ነው በክፍለ ሀገሩም እዚህም ቢሆን ከድሮ ጀምሮ እንግዲህ እዚህ ብቻ አይደለም ኢትዮጵያ ብቻ አይደለም የትኛውም ሀገር ላይ ያለ ነገር ነውና ስትነግረኝ ትንሽ ደንገጥ ብያለሁ። እስከዛሬ ከሰማናቸው ታሪኮች ትንሽ ወጣ ይላል። ክፍል ውስጥ ባዶ ክፍል ውስጥ እንግዲህ የሚገበር ነገር አለ። በድብቁ ነጠላ እየለበሱ ነው እየገቡት ብዙ ሰዎች ብለሽኛልና እነዚህ ነገሮች ትንሽ ደንገጥም የሚያስጨንቁም ነገር ናቸው። አሁን ላይ ያው የነገርሽኝ ነገር በጣም ያሳዝናል። ሁለቱ እንግዲህ የምትወጃቸው የምታምኛቸው ሰዎች ነው እዚህ ውስጥ የተዘፈቁትና አሁን አንቺ በቀጣይ ምን እንድናደርግልሽ አስበሽ ነው የመጣሽው? ይሄ ነገር ያው ቋሚ ነገር ነው መቼም ቢሆን ሁሌም ያለ ነገር ነው። እንደነገርኩሽ የትኛውም ዓለም ላይ ያለ ነገር ነው። በድብቅ ነው የሚሰራው። ማንም ሰው ይሄንን ነገር ቢይዝ እንግዲህ ለህግ ነው የሚያቀርበው፣ ለህግ ነው የሚያጋልጠው። ያው አንቺ ላይ ደግሞ ይሄንን ነገር ለነገርሽ ምንም አይነት ጉዳት እያደረሱብሽ እንዳልሆነም ገልጸሽልኛል። አዎ ምክንያቱም ያው እኔ እንዳልከው ሁለቱም ማምናቸው መወዳቸው ጓደኛዬ ናት፣ እሱም ፍቅረኛዬ ነው። ስለዚህ ያው አንድ አይነት ህይወት የምንኖር የነበር ሰዎች ስለነበር እሱ ነገር አሳስቦኝ ነው ማለት የምትወደው ሰው እንደዚህ አይነት ሲገባ መቆም ካለበት እንዲቆም ከማሰብ ነውና ማለት ጥሩ አይሆንም ለኔም። ምክንያቱም እኔም እየተከታተልኳቸው ብዙ ነገር ግብ ውስጥ ነው ራሴን እያስገባሁትኝና ለራሴም ለደህንነቴም ነው ስጋት እንትን ያልኩ። ምክንያቱም እንዳወቅኩ ስለሚያውቁ አሁን ላይ የሆነ ነገር ታደርስብናለች ብላ ሊያስቡ ይችላሉ። ምክንያቱም ማንም ሰው አያውቅም። እነሱ ሰርተው ለፍተው ያመጡት አይነት ነገር ነው የሚመስል ለሰው የሚመስልም እንደዛ ነው። ግን በቅርበት እኔ አብሬያቸው ስለኖርኩኝና እሱም ፍቅረኛዬም የወደፊት ባሌም ተባብለን ስላሰብን እሱም እዛ ህይወት ውስጥ እንድገባ ነው ገባ የፈለገው በአጠቃላይ። ስለዚህ እኔ ደግሞ እዛ ህይወት ውስጥ መግባት አልፈልግም። ምክንያቱም በራሱ መንገድ ብር ሲመጣ ይምጣ፣ ሰርቼ የምችለው ሁሉ አድርጋለሁ እንጂ እንደዛ ህይወት ውስጥ አልገባም። ሲቀጥል በየወሩ እንትን ይላሉ እዛ ቤት ውስጥ እየሄዱ በሬ እያረዱ ምናምን ገባ በዛ ልክ ነው ያለው። ስለዚህ አስፈላጊ ነው ወይ? ምን አይነት ትውልድ ነው ገባ እየተፈጠረ ያለው? ሌላ ትውልድ በሚያዩ ሰዓት ላይ ምንድን ነው የሚደረገው ገባ?
ምን ነው መፍትሄው ለማለት ነው። ምክንያቱም ከባድ ነው የእውነት ማለት በአይን ስታየው ደግሞ በጣም ነው የሚሰቀጥጠው። በቃ ይጨንቃል። እንቅልፍ ነው የማጣው እውነት ለመናገር እሱን ሳስብ በቃ እንዴት ነው ቆይ እንዴት ነው እዛ ህይወት ውስጥ ሊወጡልኝ የሚችሉት ምናምን ብዬ ሳስብ እነሱ ፈቃደኛ አይደሉም። ብር አታሏቸዋል። ምክንያቱም የሆነ ነገር እንትን እያሉ መስዋዕት እያደረጉ ነው ገባህ? እነሱ በዚህ ልክ እንትን ብር እያፈሩ ያሉት በጣም ከባድ ነው። ብቻ አላውቅም እንደምልክ በጣም የሚያሳዝን ታሪክ ነው የነገርሽኝ። እንዴት ነው አሁን ላይ ሁለቱንም አግኝተን እኛ ማናገር የምንችልበት ኦፕሽን አለ? ምርጫ አለ? ምናልባትም ያው ይሄ ነገር ያው እሱን ማግኘት እንችል ይሆናል። እሷ ያው እኔን ትደበቀኛለች፣ እኔ ለማግኘት ፈቃደኛ አይደለች። በዚህ ልክ ልታወራኝ እሱ ነው ይሁን ዲቴል እንኳን ያሳወቀኝ እሱ ወደ እነሱ እንድመጣ እየገፋፉኝ አሉት እሱ ነው የነገረኝ እንጂ እሷ እዛ ልክ ታሪክ ፈቃደኛ አይደለች። አንቺ እንደምታውቂው አታውቅም ማለት ነው። እዛ ልክ አታውቅም። ምናልባት ያው ማለት ለምንድን ነው እየተደበቅኩ ነው ገባህ? ቼክ እያደረግኳት ነበር፣ እየተከታተልኳት ምናምን ነበር። ግን በቃ ገባ ነው ማለት የምታውቀው ሰው እንደዛ ሲሆን ያስጠላል። ትክክል። በጣም ያስጠላል። በጣም የሚከብድ ነገር ነው። ያው እንደነገርኩ በቃ ወደዚህ ልመጣም የተገደድኩት በቃ በአሁኑ ውሳኔ ላይ ማለት ብዙ ቀን ታግሼ እንደዚህ በዛ መልኩ እየተከታተልኳቸው ምናምን አልቻልኩም። ግን ፍቅረኛ ወደፊት ባሌ ብዬ ያሰብኩት ጋር ማይሆን ጥያቄ ጠየቀኝ። ማለት ነርቨስ ነው የሆንኩት እውነት ለመናገር እንደዛ በዛ ልክ ስሰማው ማመንም አልፈለኩም። ማለት እንደነገርኩ በሬ ያርዳሉ በየወሩ ምናምን የሚያመልኩበት ቤት ውስጥ ማለት ነው። አልፎም ተርፎ ወደ እኔ ማለት አንቺ ሁሌም እየለፋሽ ለውጥ የለሽም ለምንድን ነው ወደዛ ማመጩ ያለ ሲገፋፋኝ፣ ከዛ የሆነ ጊዜ ተጣልተን ነበር። በቃ በዚህ ምክንያት ተኮራርፈን ምናምን አንድ ወር ተዘጋግተን ነበር። ከዛ በቃ እሺ ምናምን እንትን ካላልሽ በቃ ምናምን ነገር በሚል እኔም ሳላምንበት ሳንግባባ እንትን የምትለው የለ የምታወራው ነገር እኔም ለማወቅ ካለኝ ጉጉትና ለመረዳት ስለፈለኩኝ ከዛ ልክ በተግባብት ምናምን በሳምንቱ ምናምን ፒሲ የመሰልኩት ማለት ሰላም የታረቅን በደንብ ስለመሰለው ብቻ እኔ ጋር የመጣው የሆነ ጥቅም ፈልጎ ነው። ምክንያቱም ግዴታ ነበር መሰለኝ። አይ ቲንክ ያው እኛ እንደምታውቀው ከክፍለ ሀገር ለመጣ ነው የክፍለ ሀገር ልጆች ነን ምናምን ነገርና በሬ ምናምን ነገር አለ። እዛ በሬ እንዲሸጥ አድርጌ ፋሚሊዎች ጋር ደውለሽ አሳምኝና በሬ እንዲሸጡልን አድርጊያለሁ። ጭራሽ አላማኩም። አይ ለምንድን ነው እኛ እኮ እዛ እኮ አርሰው የሚስተዳደሩበት ነው ገባህ? በሬ የሆነ የሚታረስበት እንጂ እዚህ ልታረድ ምናምን አይደለም። እዛ አገልግሎቱ ለማለት ነው በአጠቃላይ እና ለምን ፈልገው ነው? እንዴት እንደዛ ልትለኝ ቻልክ? እንዴት ነው ቤተሰቦች እንደዚህ በዚህ ልክ ላሳምናቸው የምችል? አይ በቃ ግዴታ ነው እንደምንም አሳምነሽ ይሄን የምነግርሽ ለማንም ሰው እንዳትናገሪ ምንም ነገር እንዳትይ፣ በቃ ግን አስፈላጊ ነው ወሳኝ ነገር ነው። ፋሚሊዎች ጋር አሳምነሽ አንድ በር እንዲሸጡልን አድርጊያለሁ። በፍጹም የማይሆን ነገር ነው። እንዴት እንደዚህ ታምናለህ? እንዴት እንደዚህ ትለኛለህ? ምናምን ብዬ በቃ አዘንኩ። ምክንያቱም በዛ ልክ ከሆነ ነገም ሌላ ነገር ሊፈጠርብኝ ብዬ ነው በዋናነት ወደዚህ መጥቼ እናንተ እንድታውቁልኝ እናንተ እንድትረዱኝ የፈለኩት። ምክንያቱም እንዴት ነው አስበው ገጠር የሚስተዳደሩበትን አርሰው የሚኖሩበትን እንዲሸጥላቸው ማስደረግ ፌር አይደለም። ምክንያቱም የኔ ህይወት ምንም ሆነ ምንም ነገ የተሻለ ከኖርኩ እኖራለሁ፣ ካልኖርኩ ለአንድ ህይወት ይሄን ያህል በዛ ልክ ባዕድ አምልኮ ውስጥ መግባት አልፈልግም። ምክንያቱም አሁን እሱ ቢቀርም ይቀራል እንጂ እንደዚህ እያለ እያስገደድ እንድኖርም ከሱ ጋር አልፈልግም እውነት ለመናገር። ምክንያቱም በቃ ከባድ ነው ማለት ለህይወቴ እሰጋለሁ አሁን ላይ። እኔስ ምን ሊያድርጉ እንደፈለጉ አላውቅም። ማለት አንዳንዴ ለህይወት የምትሰጋው ነገር አለ አይደለ? በቃ ማለት በሬ ካሉ ነገር ደግሞ እኔ መስዋዕት ሊያደርጉ ነው ገባ ብለን የምትፈራው በዚህ ልክ ፍቅር የለም ወይ አይወደኝም እስክል ድረስ ነው። ምክንያቱም እኔ ፍላጎት እንዳለኝ ሲያውቅ መተው ነበረበት አይደለም የፋሚሊዎችን በሬ እንዲሸጥ የማደርገው ለነሱ በቃ ማለት እንዲሸጥ እርግጠኛ ነኝ ለባዕድ አምልኳቸው ለሌላ አይደለም። ያ ማለት ደግሞ የኔ ህይወት ለማመሰቃቀል ነው። በቃ ሴራቸው በአጠቃላይ እነዛ እስኪመስለኝ ድረስ ነው እየተሰማኝ ያለ። እሱም በቃ ከእህቱ በላይ ሆኗል አሁን ማለት ትችላለህ። በጣም አንቺንም እያስጨነቀሽ ነው እየጨቀጨቀሽ ነው ይሄንን ነገር የምታደርጊ። ምናልባትም እኮ ያው ይሄ ነገር አንቺ ላይ የሚፈጸም ነገር ሊሆን ይችላል። ከዛ ታዘው በዛ በሬ ላይ የሆነ ነገር ተደርጎ ከዛ በኋላ አንቺ ወይ እንድታብጂ ወይ የምትሰሩ ነገር እንደዛም ሊሆን ይችላል። አይታወቅም፣ ሰው አይታመንም እና በዛም ነገር ላይ አንቺ ሊያጠቁሽ ይችላል። ግን
አሁን ላይ መቼም በሙላ በሬ ከተማ ውስጥም ሀገር ውስጥም በሙላ በሬ እንዴት ነው የእናንተ በሬ ብቻ ሊፈለግ የቻለውና አንቺንም እንደዚህ ይዞ ሊያስጨንቅሽ የቻለው? እኔም እውነት ለመናገር ግራ የገባኝና ያልተመለሰልኝ ጥያቄ የማያሳምን ጥያቄ ነው ማለት ግራ ገብቶኛል። እና ለምንድን ነው ምናምን ብዬ ስጠይቀው አይ በቃ እጅ እንዲስተካከል ፈልጋለሁ ማለት አንድ እጅ የለውም አካል ጉዳተኛ ነው፣ እጁ አይሰራም የለም ማለት እና በቃ አንቺ እጅ እንትን እንዲልልኝ አትፈልጊም ምናምን ነገር እጅ ይስተካከላል ምናምን ማለት የሆነ በሬ ተሰጡት የሆነ ሰው እንዴት ነው እጁ የሚመለሰው? ገባ አካል ጉዳተኛ ነው እንጂ ግን ማይሆን ምክንያት ነው የሰጠኝ እሱ ማለት እኔም አላመንኩበትም እንጂ ነው ቢሆን እውነት ቢሆን ደስ ይለኝ ነበር፣ ግን አይደለም። ዲቴል በቃ ማለት ከምንም ጋር ማይገናኝ ነው መልሱ እና አላመንኩበትም። ሰው በቃ ወደ እናንተ መጥቶ ነዛ ነው። መልካም እንግዲህ ያው የነገርሽን ታሪክ አለ ሰዎችንም ያስተምራል፣ ሰዎችንም ከዚህ ድርጊት ይጠብቃል። በተለይ ደግሞ ያው አንቺ ላይ የደረሰውም ነገር ካለ እንግዲህ አስጥሉኝ አዱኝ ብለሽ ነው የመጣሽውና እኛ በቻለው አቅም እንግዲህ ብዙ ጥረቶችን አድርገን ከገቡበት ነገር እነሱ እንዲወጡ እናደርጋለን። አንወጣም፣ በዚሁ ነገር እንቀጥላለን። ሰዎችንም እያያዝን እያስጨነቅን ግብራችንም እየገበረን እንኖራለን የሚሉ ከሆነ እንግዲህ እኛም እርምጃችንን አስፍተን እነሱን ይዘን ወደሚገባቸው ቦታ ወደ ህግ አግባብ እንዲገቡ እናደርጋለን። ራሳቸውን ችለው የፈለጉትን ማድረግ ሊችሉ ይችላል እስኪያዙ ድረስ። ግን ሰው ላይ ጥቃት መፈጸም፣ ሰውን እንደዚህ ካላመጣችሁ እያሉ ማሰቃየት በጣም አግባብ ያለው ነገር ስላልሆነ እንግዲህ አንቺም ከአንቺ ጋር እየተነጋገረን መነጋገር ካለብን ያው እሱንም አምጥተን እናነጋግሯለን። እሷም ጋር ሄደን ማነጋገር ማውራት ካለብን እሷንም የምናወራት ይሆናል። አንቺ ብዙ መጨነቅ ማሰብ የለብሽም፣ አይዞሽ። በመጨረሻም የረሳሽው ነገር ካለ ማስተላለፍ የምትፈልጊው ነገር ካለ ለእኛም ይጠቅመናል ብላችሁ የምታስቢው ነገር ካለ እስኪ ንገሪኝ። ያ ማለት ያበሩ ይሄ ቤቱ ምናምን ነገር ያልከው የለም ሁሌም ተዘግቶ ነው ያለ እና ሁሉም ሰው አንዳንድ እዛ ቤት ውስጥ የሚገቡት በሙሉ አንዳንድ ቁልፍ አላቸው እና እዛ ማለት እዛ ቤት ውስጥ ዘንዶ ምናምን ነገር መሰልና በህልሜ ሁላ ነው የሚመጣብኝ። አላውቅም ማለት በጣም ነው የሚረብሽኝ። በህልሜ ሳስበው በቃ የእውነት ነው የምልህ በጣም ነው የሚረብሽኝ። በህልሜ ይመጣል፣ እንቅልፍ አጣለሁ፣ ሌሊት እነቃለሁ ምናምን እና እሱ ነገር በጣም ከባድ ነው እውነት ለመናገር። እሱ በደንብ ቢታይ ደስ ይለኛል። ምክንያቱም ተዘግቶ ነው ያለው የሆነ ማለት ክፍት ምናምን ሆኖ አይታወቅም ጭራሽ ዝግ ነው እና አንዳንድ ሰው በሙሉ እዛ ቤት የሚገባ ሰው በሙሉ አንዳንድ ቁልፍ አላቸው ምናምን ነገር እና በቃ እሱን ሳስብ ራሱ የእውነት ነው ልክ በቃ ለሪስ እንቅልፍ አጣለሁ። የእውነት በህልሜ እየመጣ በቃ ተረበሽኩኝ። በቃ እንጃ በቃ አይዞሽ መረበሽ የለብሽም። ጸበልን ቤተክርስቲያኑን ሞክሪ፣ ብዙ ነገሮችን አድርጊ። ከእንደዚህ አይነት መንፈሳዊ ነገር አንቺ ለመራቅ ሞክሪ። ማለት እሱ ይምጣና እሱ እንትን እንዲባል እፈልጋለሁ በቃ ነገሮች ሁሉ። ምክንያቱም እኔ ለህይወቴም ለምንም በቃ ሰላም ስላጣሁኝ ነገ ምን እንደሚደርስብኝ አላውቅም። ገባ ይሄ በቃ ዘንድሮ ምናምን ማምለክ ምናምን የሚለው ነገር በቃ በአጠቃላይ እሱም በስነ ስርዓት አወርቱ ያለውን ነገር መገላገል ነው የምፈልገው ለመናገርና እሱ እንዲመጣ ፈልጋለሁ። መልካም ይሄማ በጣም የሚያስደስት ነገር ነው። ቢመጣና በእናወራው እኛም ከሱ ጋር ያለውን ነገር በደንብ ብጠይቀው ከአንቺ በበለጠ ያው ታሪኩንም የሚያውቀው የታሪኩ ዋናው አባል እሱ ስለሆነ ብናወራው በጣም ደስ ይላል። ደውይለት ይምጣ። እሺ ደውለታለሁ። ሌላ ወይ አንዴ ናስ ቤት ፈልጊ ነው እዚህ ሰፈር ነው መጣለ ናግባ ለና ምንድነው ካሜራው ምናምን ማናቸው ምንድነው ቤቲ ምንድነው ምንድነው ምን ተፈጥሮ ነው? የምን ቤተሰብ ነው? የምን ካሜራ ምናምን ሰው እስኪ ልቀቀኝ እንዳነከኝ ምንድነው? እስቲ ታዲዮስ ግባ እስቲ ካሜራውን አጥፋልኝ አባ አጥፋው ዋናው አሰማኝም እንደ ካሜራውን አጥፋው ቤቲ ምንድነው? ታዲዮስ ተቀመጥ እስኪ ምንድነው የምሰማው? ምንድነው ማናችሁ? ምንድነው ካሜራው ላይት ምናምን ነገር አይፈጠርም። ማስክ ያደረገ ሰው ምናምን ምንድነው? አንዴ ተረጋጋ። ምንድነው የምረጋጋው? ያምሻል እንዴ? ምንድነው ሁሌ ሞቱን የምታወራው እንዴ? ሰሚኛለሽ አይደል? እዚህ ቤት ውስጥ የጠራሽኝ ሰው ሲኖር ስሚኝ አንዴ ደውለሽ ያወራሽኝ ነገር ምንድነው? ስለተጣላን ማውራት አለብን እንታረቃለን ያልሽ መሳም በላለን ብለሽኝ ነው የጠራሽኝ። በቃ ሲጨርሽ ደውይልኝ። የት ነው የምገባው? አትንከኝ። ምን ፈልጋችሁ ነው? ምንድነው በቤት ውስጥ? እሺ እኔ ቁጭ አልኩ እኮ ምንድነው? ማናችሁ? ካሜራውን አስጠፋልኝ። እሺ አጥፋልኝ፣ ካሜራውን አስጠፋልኝ። ምንድነው አንቺ ማምንሽ? ምንድነው አንቺ ማምንሽ? እንዴ ለምን ማታምነኝ? ማለት ለምንድነው ማታምነኝ? ያምሻል እንዴ?
ደውለሽ አውራሽ ጥያቄ ምንድነው? ተጣጣላ ተሆነ ተረጋጋ። ሰሚኛለሽ በእናትሽ ቤቲ፣ አሁንም ወደ ኋላ ተመልሰን ጭቅጭቅ ውስጥ አለን። ትላልቅ ሰዎች ለምን ጭቅጭቅ አይደለም? የምን ጭቅጭቅ ነው? ጭቅጭቅ አለብን? ንገረኝ። ምንድነው ችግር? ምን ፈልገሽ ነው? ጭራሽ በቃ ማውራት ያለብን ጉዳይ አለ ነው እንድናወራ ነው። ማውራት ያለብን ጉዳይ ታዲያ እንደዚህ በርጋ 6 ሰው እንደዚህ ካሜራ እንደዚህ ማስቀምጥሽ ነው ማውራት ያለብሽ? እንግዲህ እነሱ ቤተሰቦቻችን ናቸው። የምን ቤተሰብ ነው? የምን ቤተሰብ ነው? እኔ ማላውቀው የምን ቤተሰብ ነው? ቤተሰብ ስለሌለሽ መሰለኝ እኮ ከእቴ ጋር ደባል ሆነሽ እየኖርሽ ነበር አይደል እንዴ? ታው እንጂ እንዴት እንደዚህ አይነት ነገር ምን አይነት ዲሲፕሊንነት ሳይሆን ምንም ቤተሰብ ስለሌላት የሚያስጠጋት ሰው ስለሌለ መሰለኝ ከኛ ጋር ስንኖር ነበር። ጭራሽ እንደዚህ ማለት ጀመርክ ደግሞ ሌላ አጅ እኔ ነው ታዲያ ከክፍለ ሀገር መጣን። ከክፍለ ሀገር መኖር ከጀመርን ተከራይተን መኖር ጀመርን። ደባል ሆነን መኖር ነው የቀጠልሽው ከእቴ እንጂ ቤተሰብ ቢኖርሽ እኮ ቤተሰብሽ ከእቴ ነበር። የማላውቀው ቤተሰብ ምንድነው? ሲቀጥል ደግሞ ወንድ የሁሉ ወጠምሽ ወንድ ምን ፈልጋችሁ ነው ዛሬ? አያ ችግር አለበት ማለት ነው አንተ ጋር። ምን ማለት ነው ችግር? በእናትህ ምንድነው የምታወሪው? ምክንያቱም ካነጋገር የኔ እንደምሰማኝ አሁን በጣም ታይም የለኝም፣ ስራ አለብኝ። ኦልሞስት ከነገረች አላቅም የራሴን ድርጅት የማንቀሳቀስ ሰው ነኝ። መግባት አለብኝ ቢሮ ምናምን ነው። ስለዚህ ምሳማ አልበላው ሰምቲንግ የምሳ ሰዓቴ ነው አጣብቤ የመጣሁት። ስለዚህ በቃ ካላስቸገርኳችሁ ቤት ያውሩ። እኔ የምፈልግኝ ከሆነ ማታ የለመድናት ቤት ስለ ስርዓት ያዝ ወይ እየጠጣን ነው አላቸው። አንተ ተረጋጋ። ውድ ቤተሰቦች ቀደም እንደተመለከታችሁት በጣም እንግዲህ ብዙ ችግሮች ተፈጥረው ነበረ። ጎረቤቶችም የኛም ጋርዶች እንግዲህ ገብተው ብዙ ነገሮችን እሱ ለማረጋጋት ሞክረው ነበረ። እኔ ምን እንደሆነም አላውቅም ነበረ። ያው የተወሰነ ቢሆን ከተነጋገርን በኋላ ስለኛም ማንነት ከገለጽነት ምን ሰራውንም ነገር ካሳየነው በኋላ በተወሰነ እንግዲህ ከኛ ጋር ለመነጋገር ፈቃደኛ ሆኗል። እስኪ ወንድሜ ያው ስምህን ነግረኛለች እሷ እኔ ተዋውቂያለሁ። እስኪ ያለውን ነገር ለተመልካቾች አስተዋውቅልን። አዎ ያው የነገርከኝ ነገር አሁንም ቢሆን ይሄ የቤተሰብ ፕሮግራም ነው ምናምን ዩቲዩቦችንም አሳይተኛል። አይ ዶንት ኖ አሁን ስለኔ ቤተሰብ ምን ልታወራ እንደፈለክ አልገባኝም። ቢኮዝ የሚወራ ቤተሰብ አይደለም ባክግራውንድ የገባ ኦልሞስት ክፍለ ሀገር ያደግኩ ልጅ ነኝ። ግራጁዌት አደረኩ፣ ግቢ መጣሁ፣ ስራ ጀመርኩ። እህት አለችኝ ቤቲ፣ ፍቅረኛዬ ናት። ጥሩ ሁኔታ ላይ አይደለንም። ስለ ፍቅር ይሁን ስለ አይ ዶንት ኖ ብቻ እሺ። ለማንኛውም ታዲዮስ አበበ እባላለሁ። ያው ታዲዮስ የመጣንበትን ጉዳይ በተወሰነም ቢሆን እኔ እገልጽልሃለሁ፣ አብራራለሁ። ግን ከዛ በፊት ምንድነው እንደዚህ እንድትቆጣ ያደረገ? ቅድም ወይ ያስቆጣል እኮ ያስቆጣል፣ ይገባኛል። ግን ነገሮችን እኔ በተረጋጋ መንፈስ ብዙ ነገሮችን አረጋግጬ ላናገር ሞክሬ ነበር። ከዛም በላይ ደግሞ የምትወዳት ፍቅረኛ ነች፣ ወደፊትም ደግሞ ባለቤት ለማድረግ ያሰብካት ሴት ነች አጠገብ የተቀመጠችውና እንደዚህ አይነት አልባሌ ነገሮችን የተናገርካትም ነገር አሁን ላይ መለያፍ ወለምታ በአንድ የሚታሽ ነገር አይደለም፣ የሚጠፋ ነገር አይደለም። አንዴ ተሳሳትክ ነው የተናገርካት ነገር ቅድም ይቅርታ የሚያስጠይቅ ነገር ነው። ባዳነሽ ብቸኛ ነሽ፣ ምንም ሰው የለሽም፣ ስለሌለሽ ነው እዚህ ከእቴ ጋርም ተዳብለሽ የነበርሽው። እንደዚህ አይባልም። ገባህ አይደለ? ወደፊትም ስትቀጥሉ እንደዚህ አይነት ነገሮችን እያስተካከልክ ነው መቀጠል ያለብህ። ስማኝ ነው እንደማው ልትመክረኝ ነው ስለሚስት አያያዝ ምናምን ነው ምንድነው የፈለከው? ችግር የለውም እሱን እንተው እንርሰውና እኔ አሁን አንዳንድ ጥያቄዎችን እጠይቅሃለሁ። እንዴት ነው አሁን ላይ ምንድነው የምትሰራው? በምንድነው እየተዳደርክ ያለው? ያው ከቤቲ ጋር ጥሩ አይደለም ማለት ለምናቀ ቢኮዝ መጀመሪያ ላይ የቅርቤ ሰዎች ናቸው። ካንተ ጋርም ክላስ እንደምትተዋወቁ እና ነግረኛለች። ውሸቷን ይሁንነቷን አላውቅም እና ጥሩ አይደለም ይሄን ሰሞናቶች ላይ እና ለምን እንደሆነ አላውቅም። እኔ ቤቲ በጣም አይዶን ይሄ በጣም ነው የምወዳት። ገባ ብዙ ነገር ለሷዬ መስዋዕትነት የከፈልኩላት ብዙ አይነት የማፈቅራት የምንከባከባት ሴት ናት። ኢቭን ነው ከዛው ሁሉ በበለጠ ደግሞ የነገ ህይወቴ ተደረገ ማስባት ልጅ ናትና እሷም በፊት ላይ ጥሩ ነበረች። ይሄ ክብረ ንጽህናዋን አሳልፋ እስከመስጠት ደረጃ ድረስ እኔን ሰፖርት እስከማድረግ ቢኮዝ እጄ ጥሩ አይደለም እንደምታየው ከጊዜያቶች በኋላና ይሄ ነገር እንኳን አላሸሻትም ከኔ ሰፖርት ያደረገችኝ የአካል ጉዳተኛ የሚለው ነገር ሁሉ ምንም ለሷ አልነበረም። ገባ ትክክለኛ ፍቅረኛ ነበር ሰፖርት የምታደርገኝ። ከዛ በኋላ የሆነ ነገራቶች ከተፈጠሩ በኋላ የሆነ ጸባዩም የተቀየረ ከሷ ጋርም ጥሩ እየሆንኩ አይደለም የመጣሁት እና ቅድም ነርቨስ የሆንኩት ካሜራ ሳይ እንደዚህ ሳይ ምናምን በጣም ከዛ በኋላ ስጀምር የምታደርጋቸው ነገራቶች ደስ አይሉም። እውነት ለመናገር ጥያቄዎቿ ኦር ይሄ የምታራምዳቸው ነገራቶች እኔን የምጠረጥረኝ ወይ ከወንድ ጋር ያታለው ምናምን እና እሱ ነገር ነርቨስ ስላደረገኝ ነው። ገብቷል። ቅድም ያ እንደዚህ ያልኩት ጥያቄ አነሱት እና ከወንድ ጋር ስታያት ማቋረጥ ያለብኝ ከወንድ ጋር ስታያት ለምንድን ነው ብላ ጠይቃት። ስለዚህ ነው ለምን አታወራትም እላታለሁ። የምጠይቀኝ ጥያቄዎች ማይገር ያራባና ቆቦ አለ ደህና ነሽ ስትላት
ቁርስ ምን በላ አይነት መልሶች ነው የምመልስልኝ። ገባ ዛሬ ምን ሆነሽ ነው ደብሮሻል ስትላት እኔ ምን ነገ ምናምን በቃ የማይገናኝ አራባና ቆምቦ ናብኛለች። እኔ ታዲዮስ አበበ እባላለሁ። ትላልቅ ድርጅቶች ጉዳይ አስፈጻሚም በለው ምንም በለው እንደዛ ነው እየሰራሁት። እግዚአብሔር ይመስገን እየተንቀሳቀስኩ ነው። መልካም ያው ከጊዜያቶች በፊት ግን እንደዚህ አይነት ሁኔታ ላይ እንዳልነበርክ ነው እሷም የነገረችን። ብዙ እንግዲህ የፎቶም የቪዲዮም የምትሰራቸውንም ስራዎችን ማሳየት አናለች እና በእንደዚህ አይነት ስራ ውስጥ አልነበርክም። እንዴት ነው ይሄ ሁሉ ነገሮች በአንዴ ተከፋፍተውልህ እንደዚህ አይነት መስመር ውስጥ ልትገባ የቻልከው? ፈጣሪ ነው የኔ ወንድ። ያው ፈጣሪ አንዳንዴ የላብህን ይከፍል አይደል አምላክ። እውነት ነው። በጣም አነስ ያለ ኑሮ ነበር የምኖረው። ሰምቲንግ እሷም ተመሳሳይ እህቴም ተመሳሳይ ኑሮ ነበር የምንኖረው። የቀን ስራ እስከ መስራት፣ ጫማ እስከ ማስጣት፣ በቆሎ እስከ መሸጥ፣ ሸንኮራ እስከ ማዞር የአዲስ አበባ ላይ መጥቶ ከክፍለ ሀገር የሚመጣ ሰው የሚሰራው ስራዎች ሁሉ ሰርቻለሁ። ግን ፈጣሪ ሲከፍልህ ትምህርት ሲረዳ እውቀት ሰውነት አቋም ጥሩ ሲሆን ከሰዎች ጋር የመግባባት ኦፖርቹኒቲ የተከፈተ ሲሆን ከሰዎች ጋር ሰፖርት አድርግና ስራ ቢልድ ታደርጋለህ። በዛ አያያዝ የተነሳ ነው አሁን ትላልቅ ድርጅቶች ላይ ገባሁት። እውነት ነው የበፊት ማንነቴ ጥሩ አልነበረም፣ የድሮ ታሪኬ ጥሩ አልነበረም። አሁን ግን ከፈጣሪ ጋር ቤትዬንም አቀማጥዬ ለማኖር ህይወቴንም የተቀማጠለ ለማድረግ እየሰራው የምገኘው በዛ ነው። እና የወሰነ የነገረችው ነገር እውነት ነው። ድሮ ጥሩ አልነበርኩም፣ አሁን ግን ጥሩ ገንዘብ ሜክ እያደረኩ ነው። ያው ሴቶች ደግሞ ብዙ ነገር አለባቸው። እጄን እንደው በምን ሁኔታ ነው ልታጠው ይቻልክ? ያው መመለስ ካልፈለክ አለመመለስ ትችላለህ። አይ ይሁን አደጋ ነው። ስለጄ ብዙ ባናው ቢኮዝ ስለጄ ሳነሳ ትንሽ ነርቨስ እሆናለሁ። ያጣውበት ደግሞ የሳስበው ከባድ ይሆናልና ይኸውና የፈጣሪ ስራ ነው። ወይ በእናትህ ግን ከቻልክ ባታውሽ ደስ ይለኛል። ፈጣሪ ስራ ነው። ፈጣሪ እዚህ አይደለም ገባህ እንትን ያለክ ምን ማለት ነው? ታውቃለህ በቃ እንደሱ ስትል ቢያንስ በጣም እኔ ለእውነታው እንኳን ታገል ማለት ማይሆን ነገር አታውራ። የምን ማይሆን ነው? ሲጀመር ስሚኝ ታዲዮስ ነኝ። ሲቀጥል እንደማንንም እንደ መንገደኛ ሰው እንድታወሪኝ አልፈልግም። እኔ ስፒክ ሰጥቼ ነው የማወራው ታውቀኛለህ እኮ በቃ እንኳን አልጠቀምም። አሁን ስሚኝ የተለያዩ ሰዎች አሉ። በቃ ቢያንስ ተዋሽ ቢያንስ የሆነ ነገር ይኖርክ። የምን ውሸት ነው የምታወሪው? ያምሻል እንዳይምሮሽን አንቺ የውሸት ፈጣሪ ነው እዚህ ያደረሰኝ በእንትን ነው እና በምንድን ነው ታዲያ አንቺ ነው የሰጠሽኝ እንደ ከኪስሽ? እና እሺ ቆይ አብረህ ተመሳሳይ አይነት ህይወት ካኖርኩ አይነት ለምንድን ነው እንደናንተ መሆን ያልቻልኩት? እንዴ ምን አውቃለሁ ያንቺ ድክመት ይሄ ድነዛሽ ይሆናል። አይምሮሽ እኮ መዝቀት ምናምን ነው የሚያሳየው። ሰሚ እኔ ነኝ ሲጀመር ባለጌው እንደዚህ አንቺን ራሱ ትማር። አሁን በእናትሽ ክፉ ደግ አንወራር። ስለ ቤተሰብ ማውራት ነው የተባለው። ዲቴል ያለውን ነገር ማውራት ትችላለህ። ምን አገየም ዲቴል ወሬ ነው ማውራው። እንደዚህ አስተዳዳሪ እንደዚህ እንትና ድርጅት ቀንተሽ ነው ለምን ቀናለሁ? ታዲያ ምን ሆነሽ ነው? መንገድ ቢመጣ አልቀናም ደስ ይለኝ ነበር። ታውቃለህ ስኪት ነው ገባ አይደል? ግን አሁን ላይ ውሸት ነው በቃ። የምን ውሸት አታውራ። የምን ውሸት? እንደዚህ በእጅ የተጨበጠ ወሬ ሳይኖር ዝም ብለሽ የኔ እንደምን ፈልጋችሁ ነው? እስከዛሬ ስትወራት በሬሽን ካሴስ ምን ጋር ሲጨነጭናታ ነበር እንዴ? ምን የምን በሬ እገብራለሁ ለዘንዶ እያልካና ነገርሻቸው እንዴ? ምን ያምሻል እንዴ አንቺ? ምንም አያመኝ። ምንድነው ያመኝ ማለት ነገርሻቸው ነው እንዴ? በቃ ብዙ ነገር ማውራት አለበት። ይሄ ነገር ፊክስ መሆን አለበት። ያምሻል እንዴ? ለማታውቂው ሚዲያ ፊት ስለ በሬው ባም እንዴ ሰልችቶኛል። በቃ ምን ነው የሚሰለችሽ? ምን ነው የሚሰለችሽ? እያሰቃያችሁኝ አልገባም። ከነትህ እያሰቃያችሁኝ ነው። ሰምኛለሽ አይደል? አሁን እየተቆጣ ነው። እንደዛ አይነት ስሙን አትጥሪ። ሲቀጥል ደግሞ የኔ ወንድም በማያገባ ነገር ውስጥ አትክ። ህይወት ላይ እንከን አትፍጠን። አንተ ውጡ በቃ ውጡ። አንዴ ውጡልኝ። ማንንም ወዴትም አይወጣም። ተናገር ይወጣ። ምን ማለት ነው? ማንንም አይወጣም ማለት በቃ እየተቃጠልኩ ነው። ውጡልኝ በእናታችሁ። ሰሙኝ ያላችሁ አይደል? እዚህ ጋር ይሄ እየተቆጣ ነው። ስሙን እንደዚህ በየበሰለ ማይነካኔ ነካችሁት። የኔ ወንድም አሁን አንቺ ሲጀመር አንቺ ደነዝ ይሆንሽ ልጅ እኔ እንደመግደል ወይም ደግሞ ምን ለማለት ነው አላማችሁ? እጄን አትንካኝ፣ እግሬን አትንካኝ፣ ምንም እንዳንካኝ አልፈልግም። ታችሁ እየተው ወይኔ ታዲዮስ ልቀቀኝ። ማይነካው ነካችሁ። አምላክ ማይነካ ነገር አንቺ ደነዝ ብለሽ እንደዚህ አይነት ነገር ሚዲያ ላይ አምላክሽን፣ ህይወትሽን፣ መንፈስሽን እንደዚህ ከመሬት ከጎዳና ስትወሰድ የምን ጸበል ነካችሁት። አይ ሴት አትረጭም። ሰማኛለህ? ወደዛ አድርገው፣ ይሄን ወደዛ አድርገው።
ልቀቀኝ። ሰማኛል አይደለም? ምንም ነገር ሰማኛል አይደለም? እኔ ራሴ ልቀቀኝ። ምንድን ነው? እስኪ ትንሽ ጠጣ። ትንሽ ፊት እባክህ ወደዛ አድርገው። የተቃጠልኩ ነው። እባክህ አሁን ሰው ስላወቀበት ነው። ተረጋጋ። ቆይ ተረጋጋ። ምን ሆነህ ነው ታጂ? ምንድን ነው ይሄ ነገር? ታጂ አንዴ ተነስ። ታዲያስ እስኪ ንቃ። እስኪ ተነስ። እሺ ተረጋግተህ ማውራት አለብን። እስኪ አረጋግጥ። ቤቲ ዞር በይ ካጠገቤ። ቤቲ እባክሽ ዞር በይ ካጠገቤ። የማይነገውን ነካሽ ቤቲ። ምንድን ነው ያደረገው? ታዲያስ እስኪ ተረጋጋ። ወደ ራስህ ልቀቂኝ። እሺ ልቀቂኝ። እጅሽን ወደዛ አድርጊልኝ እስቲ። አትንኪ። በቃ ዞር በይ። ለምን ወንድም ይዞር አታረጋትም? አንቺ ሲጀመር እየሰራሽ ያለሽው ነገር ልክ አይደለም። አይ ማለት ምን ማለት ነው? ብለሽ ስለዘንዶ እንዴት ነው እንደዛ ቦታ የምታውሪው? ልቀቂኝ። ዞር በይ እስቲ ካጠገቤ። ልቀቂኝ። ሰሚኛለሽ አይደል? እንደዛ ነገር ያለሻለሽ ልክ አይደለም። ደነዝ ነሽ። እንደ አይምሮሽ ልክ አይደለም እንዴ? አንቺን ለማኖር አንቺ ህይወትሽን ለማስተካከል ውጪልኝ። በእናትሽ ውጪልኝ። ውጪ። አንቺ አሰሚም እንዴ? ውጪልኝ። ወይኔ ታዲዮስ ተበል። ሰማኛል አይደል? ጥሩ አይደለም ለእናንተ። እኛ ብዙ ነገር ውስጥ ገብተን የወጣን ሰዎች ነን። ምንም የምንፈራው ነገር የለም። እባክህ የኔ ወንድሜ ከግለሰብ ጋር አይደለም ፈልገህ የገባህበት ነገር ካልሆነ ነገር ከግለሰብ ጋር አይደለም እያወራን እና ከባድ ሰዎች ነን እያወራን ያለው። ስለዚህ ራስህን ከባድ ሁኔታ ውስጥ አከት። ያቺም ዋጋውን ታገኛለች። ቤቲም የራሷ ጉዳይ። አሁን ይኸውልህ ማንም ዋጋውን አያገኝም። ማንም ምንም የሚሆንበት ነገር አለ። የምፈልገው ነገር ምንድነው? እሺ የምፈልገውን ነገር ንገረኝ። ለምንድን ነው እንደዚህ ነገር የምታደርገው? እሷን ስለምን ነው የምታሰቃዩት? አንተ ራስህ ይችላል የፈለግከውን ነገር ማድረግ ትችላለህ ራስህ። ቤቴ ላይ ማለት እኮ በእናቴ ይሄ እንዴት ልበል? ድሀ የሚለው ቃል እንደውም አሁን ደስ የሚል ቃል ነው። ይሄ የድሀ ነች። ገባህ? ከክፍለ ሀገር አልተማረች፣ ፊደል አልቆጠረችም፣ የምታውቀው ነገር የለም። እኔ እግዚአብሔር የምታውቀው ነገር የለም። እኔ ምን አይነት ነገር ፈጣሪ እንደፈረደብኝ አላውቅም። አንተም እኮ ገንዘብ ያገኘው አይኔ ላይ ወደቀች። በአዳም ልኮ አበለው። ሲጀመር የእኛን አምላክ እንደዚህ ሁኔታ ውስጥ አጠሙ እየገባህ ነው። ስለዚህ ስለሱ ባታወራ ይተላል። ሲቀጥል ዝም ብዬ አይኗ ውስጥ ጣለኝ። ከዛ በኋላ አዲስ አበባ መጣኋት። ከእቴ ጋር ማኖር ጀመርኩ። ከዛ በኋላ ቤቷ እየሄድኩ ፍቅር ጀመርኩ። ድንግልናዋን ወሰድኩ። ጊዜ አሳለፍኩላት። ሰው አረኳት። ከጎዳና ነሷት። እሷ ግን ዛሬ ዋጋ ይሄ አይደል የምወደው የማከብረው። አንተ የምትላቸውን እያንዳንዱ የእጄ አምላክ ይፈርዳል። አሁን ይኸውልህ እሷን ለምንድን ነው የምታሰቃዩት? የእነሱንስ በሬ ለምንድን ነው ለግብር የፈለጋችሁ? በሞላ በሬ ባልጠፋ በሬ። የኔ ወንድም ስማ፣ አሁን አንድ ነገር ማይነካ ነገር ነው የነካው። ሲቀጥል ቤቲን የተወቃት ምናምን አይገባኝ። እሺ በጣም ነው የምወዳት፣ ላገባት ፈልጋለሁ። ለሷ ብዬ ነው እንደዚህ አይነት ሁኔታ ውስጥ የገባሁት። ቢኮዝ ገንዘብ መስራት ስላለብኝ። ሲቀጥል የእጄ እንደዚህ መሆን ጉዳይ ከጊዜ በኋላ እንዴት በአደጋ ነው ያጣሁት አላልክ? ሰማኛለህ አይደል? እውነታውን ነው እየፈለክ ያለው። ስለዚህ በጣም ተረጋግቼ እያወራሁ ነው ያለሁት። ውስጤ እየተቃጠለ አንደበቴ ግን ረጋ ብሎ እያወራ ነው ያለው። ስለዚህ እኔንም ተረዳኝ። ይሄ ወደዛ አድርጉልኝ፣ እዛ መጽሐፍ ቅዱስ ምናምን ወደዛ አድርጉት። እሺ ሲቀጥል ይሄ እጄ እንደዚህ ሆኖ በመስዋዕትነት ነው። ይሄ መስዋዕት እሱ ያገባ። ሲቀጥል እንዴት አያገባኝም? በቂ ነው። የኔ እጅ ነው፣ የኔ ሰውነት ነው። ምን አገባ እኮ ለራስህ እንችል አይደለም። እጅን አንገትን መሰዋት ይችላል። በጣም ተይ። እሷን ግን ለምንድን ነው የምታሰቃየው? እየነገርኩ ነው። ስለሱ ያለውን ነገር ንገረኝ። እየነገርኩ ነው። ይሄ እጅ መስዋዕትነት የሆነው አሁን ላለሁበት የካምፓኒ፣ አሁን ላለሁበት የቤት፣ አሁን ላለሁበት የመኪና፣ አሁን አካውንቴ ላይ ላሉት ገንዘቦች መስዋዕትነት ስለሆነ፣ ስለዚህ እነሱ ክፍለ ሀገር 2 ጥምጃ በሬዎች ተጠምደው መሬት እየታረሰ ዘር የሚያበቅሉት በሬዎች፣ ጥቋቁር በሬዎች ደማቸው ያስፈልገኛል። እሱ ደም እጄን ስቀባው ይበቅላል። እጄ እንደናንተ መንቀሳቀስ ይችላል። በቆሎ መሰለ እንደ እጅ የሚበቅለው አንዴ የተቆረጠ ነገር ሲጀመር ይወለ እሱ ለኔ ጌታ ተወልኝ። እሱ ለኔ ጌታ ተወልኝ። አንተ የምታምነው አምላክ
ላንተ የሚያስብልህ ቢሆን እጅን አይቆርጡም። አይገባም። የሚመለስ ነገር አይደለም። በእንደዚህ አይነት ነገር ውስጥ አይምሮ ይመለሳል። እሷን ለምን ነው የምታሰቃየው? ይመለሳል። ነገርኩህ፣ የእሷን ጉዳይ እየነገርኩ ነው። አንተም እዚህ ጋር ሌላ ኬስ ፈልገህ ከሆነ 2 ቃል ነው የሚያስፈልገኝ። ቱሩን ባካቾች ሰማኛ ላይ ቃል ያስፈልገው መጥራት ያለብን ነገር ልጠራ ይችላል። ማንንም አይሰማም። ሰማኛው አሁን ላይ እንድታቆም የምፈልገው እሷን ማሰቃየት፣ በሬዎቹን አምጡ ወለጅ ይጃክ ማሰቃየቱን እንድትተው። በሁለተኛ ደረጃ ደግሞ ባዕድ አምልኮ የምትፈጽሙበትን ቤት የተቆለፈውን ቤት ስለተቆለፈውን ቤት ነግራለች። ለእኔም ማላውቀው ነገር ሰምቻለሁ። ወይኔ የተቆለፈውን ቤት ምን እንዳለ እንድትናገር እፈልጋለሁ። እዛው ሰማኛል አይደል? ምንም እዛው ውስጥ የሚያገባህ ነገር በየወሩ በየወረዳችሁ ለምን እንደምትሰጡ ምን አገባህ? ዝም የሚለውን ነገር ማየት ፈልጋለሁ። ምን አገባህ? ሰማኛል አይደል? ምንም የሚያገባ ጉዳይ የለም። አሁን አትወጣም። ማንም የሚወጣ የለም። ከወጣንም አብረን ተያይዘን ነው የምንሄደው። የት ነው የምንሄደው? እዛው በራችሁን ዘግታችሁ መገብሩበት ይቻላል። የኔ ጌታ ጋር ሀብት ፍለጋ፣ ገንዘብ ፍለጋ፣ እኔ ወላንተ ህይወት ፍለጋ ይቻላል። አቃጥልልሃለሁ። ምን አንተንም ቤት ውስጥም እዛው ውስጥ ከተም ያለውን ነገር የምታደልበውን ነገር በምን አቅም የኔ ጌታ አቃጥለው። እሳት ስለኩስበት ውሃ ስለቅበት እሳት፣ ሰላም ስትሰጠው ጸብ ስትሰጠው ሰላም፣ ፍቅር ስትሰጠው ጥላቻ ስትሰጠው ፍቅር የሚመልስ ጌታ ነው ያለው። ምንም መፍጠር አልችልም። አሁን በደንብ ጓጉኝ አንተን ጌታ ለማየት። አይመጥንህማ። በምን አቅም ምን ሆነ ነው ውዴ? እንደዚህ የምታወራው ሰው አይደለም እኮ ሲጀመር ሰው አይደለም። የኔ ወንድም መንፈስ ጋር ነው ያወራ ያለው። ስለዚህ ሪስፔክት። እሺ አምላካችን በእንደዚህ አይነት ወይ እንድታወራ አልፈልግም። አንተ ነው የምታመልከው። ለእኔ አምላኬ ፈጣሪ ነው። የሁሉም ጌታ ነው። ሰው ተሸውዶ ነው። ከዚህ በኋላ ከአንተ ጋር ምንም መነጋገርም መለፋለትም ያለብኝ ነገር ያለ አይመስለኝም። ተረዳኸኝ አይደል? ሰሞኑን እንግዲህ ይህንን ነገር ከሰማንበት ቀን ጀምሮ ያው እናንተ ላይ ኢንቨስቲጌት ስናደርግ ነበረ፣ ክትትል ስናደርግ ነበረ። ያን ሁሉ ነገር አድርገን እንግዲህ አሁን ላይ እህትህ በእኛ እጅ ነው ያለችው። ተረዳኸኝ አይደል? አንተ እህት እኛ ጋር ነው ያለችው። ይሄን ሁሉ ነገር አልናገርም የምትል ከሆነ በዛ ላይ ደግሞ እንደገለጸችልኝ ከሆነ ቤቴልሄም በወር የምታደርጉት ግብር አለ። ያንን ግብር እሷ ማታረግ ከሆነ ስማኛውን ስለ ግብር አይደለም የምታመልከው ጌታችሁ እንደሚያቃጥላችሁ እንደሚገላችሁም ነግራኛለች። አንተ ማታናገር ከሆነ ያንተ እህት እኛ ጋር ትሆናለች። እህቴ ምን ታደርጋለች እናንተ ጋር? ታምነው አምላክ ይቀጣታል ማለት ነው። እህቴ ምን ታደርጋለች እናንተ ጋር? በቃ ነገርኩ። እንዴትስ ተያዘችላችሁ? እንዴት አትያዘም? ወይኔ ቤቴልሄም የሰው ልጆች ነን። ወይኔ ቤቴልሄም አንተ ጋር ያለው መንፈስ እኛም ጋር አለ። አይደለም እህቴ በጣም ሃይ ሌቭል ናት። ከኛ ገብቷል አይደል? ደረጃ ከፍ ትለናለች። አዛዥ አሁን ይኸውልህ ምንም እሺ እህቴ እንዴት ናት? እሺ ስላንተ ምንም ነገር እኛ መናገርም ምንም ነገር አይጠበቅም። ለምንድን አይጠበቅባችሁ? እህቴ እንዴት ናት? አሁን ይኸውልህ እኛ የምንልህን ነገር እያንዳንዱን ታደርጋለህ፣ እህትህንም ታገኛለህ። እሺ እኔ ምንም አደርጋለሁ፣ ግን እህቴ እንዴት ናት? በእናትህ አንድ ቃል አለ። ደህና ነች እህትህ፣ ምንም አልሆነችም። እርግጠኛ ነህ? በምን ላምን እችላለሁ? እሺ እሱን ይኸውልህ ቀስ እያልክ ነገሮችን አንተ በምትገልጽልን መረጃ መሰረት ከዛ በኋላ አንተ እሺ እህቴ ወይስ ድምጿን የሆነ ነገር ሰምቲንግ የሆነ ነገር አሰሙኝ። እኔ በምን አውቃለሁ? ነገር ስታደርግልን ነው የእሷን ድምጽ ምንም አደርጋለሁ። ፕሮሚስ እኔ ቃል ገባለሁ፣ በእውነት ምንም እፈጽማለሁ እህቴን። እሺ እኔ ወንድም ስማኝ፣ እኔ አንድ ነገር አሁን የምትሉኝን ነገር ሁሉ እፈጽማለሁ። ሲጀምር እናንተ ራሱ የሆነ ማፊያ ናችሁ። እኔ ገንዘብ ፈልጋችሁ ወይ ሰምቲንግ ፈልጋችሁ ከሆነ እሺ ኦኬ፣ እኛ ሰፖርት ላድርጋችሁ። እህቴ ግን የወገን እንዳትሆን። ሲቀጥል ደግሞ እንደዚህ ተደራጅታችሁ እኔ እንደዛ አይነት ነገር ውስጥ ማን እንዳገናኛት እኔ አላውቅም። ቤቴልሄም ምን ራሱ እንደዚህ አይነት ሁኔታ ውስጥና እንደዚህ አይነት ነገር ሲጀምር እኔ ሲጀምር መጠርጠር ነበረብኝ። እንደዛ አንድ አልጋ ላይ ገለዋን ስከለክለኝ እኔ ፊቷን ስታዞረብኝ ቤቲ እኔ አይ ዶንት አሁን ይወደ የምታምነው አምላክ እጄን ይቀጥልልኛል፣ እጄ ይስተካከላል፣ ይበቅላል ነው የምትለው ነገር ትተህ የተደበቀው ቦታ እንሂድ፣ ሁሉንም ነገር እናውጣጣ፣ እንወቅ። እሷንም ከሚያሰቃይበት ነገር እናውጣት። እሺ ችግር የለውም። ባለቤቴ ምንም የተሰቃየች አይደለም። እሷ ናት አሁን ቤቴን እያሰቃየች ያለችው። ለሊት እየቃዠች ነው። ዘንዶ ስትል ነው የምታረው። በቃ ይሁን። አይ በቃ የመንፈሳችን እንትን ነው። እምቢ ብላ ነው እኮ በቃ እዛው ሁኔታ ውስጥ ግቢ ስትባል እምቢ ብላ ነው። አሁን ይኸውልህ ከዚህ በላይ መነጋገር ያለብን አይመስለኝም። እሺ ምን ላድርግ? እሺ አሁን ምንድነው ከኔ የምትፈልጉት? ነገርኩህ እኮ እዛው ሄደን የተደበቀውን ነገር እናውጣው። እሺ ነገር ማድረግ የለባችሁም። እዛ ሲጀመር እንደዚህ ካሜራ ይዘን ችግር የለውም። እኔ 2 6 3 ምናምን ሰው ይዘን አይሆንም። 10 ሰው አለ 20 ሰው አለ አንተ ያላየው የተደበቀ ሰው ሄደን የምናደርገው ነገር እናደርግ። አይሆንም። ሰው ሲበዛ ነው ለምንድን ነው እሺ ማትለኝ? በቃ ማትፈልግ ከሆነ ችግር የለም። እሺ እኔ ለእህቴ ምን ማድረግ ያለው ቦታው አይገቢና እኛ ምን እንውጣ አይደለም። ስማኝ እኔ ወንድም እኔ ቦታውን አሳያችኋለሁ፣ ግን እንደዚህ በእንደዚህ አይነት ሁኔታ አይደለም። ሲጀመር የተዘጋው ቤት የሆነ ውቃቢ ያለው መንፈስ አለው፣ የሚነግረው ነገር አለ ለአምላክ። ያው ለኛ ጸበል አለ፣ መጽሐፍ ቅዱስ ይዘን ነው የምንሄደው። ዝም ብለን እንዳንተ ጀል ብለን አይደለም የምንሄደው።
እኔ ኦኬ ቤቱን ለማሳየት እኔ እህቴን ለማገዝ ነው እንደዚህ አይነት ነገር ሲጀመር ውስጥ የገባሁትም ለእህቴ ብዬ ነው። ገዛይቱን ውስጥ የገባሁትም እህቴን ለማገዝ ብዬ ነው። ለእህቴ ብዬ ነው መውጣት አለብህ። ገባህ አይደል? እኛ አንተን እዚህ ጋር ይዘን ልናሰቃይ እህቴን ይዘን ልናሰቃይ አይደለም የመጣ ከእንደዚህ አይነት ነገር ውስጥ መውጣት ያለበት ሰው አለ። እሷ ቤተልሔም ትወጣለች። አንተ የምትፈልግ ከሆነ ትወጣለህ። አልፈልግም የምትል ከሆነ ከነ ተባባሪ አይደለም የኔ ወንድም እኔ መርዳት ልፈልግ ይችላል። እኔ መውጣት ልፈልግ ይችላል። ግን እናንተ ደግ እንደምታስቡ ደግሞ ያ አካል ክፉ ነገር ነው የሚያስበው። ለማገዛውን እኛ ለመርዳት እዛ ቤት በሄድን ቁጥር ሌላ አንድ ሰው የኛ ሰምቲንግ ቤተሰብ እህቴን ጨምሮ ሌላ ሰው ይጎዳል፣ ይሞታል። የኔ እጅ እንደተቆረጠው የኛ አንገት ይቆረጣል። እባክህ ተረዳኝ። ምንም የሚቆረጥ ነገር የለም። ከግለሰብ ጋር አይደለም ከመንፈስ ጋር ነው። ታመንክ ምንም የሚቆረጥ ነገር የለም። ልትረዱ ማለት ክርክር አናት። ቤት ውስጥ ምንድን ነው ያለው? ሰማኛል አይደል? ነው ቤት ውስጥ አሁን እኔ እንጃ ምን ብዬ መንገድ እንደምችል አላውቅም። በቃ የሆነ እንስሳ ነገር ነው ያለው። የምን እንስሳ? የእባብ ዘር ነው። ነው በየወሩ በሬ ሰንጋ ያስገባችሁ መቀለቡት። እኔ ወንድም እንስሳ በለው እንጂ አንደበት አለው እጅግር አለው እንደ ዘንዶ ነው። ሰምቲንግ እሱ ነው እየረዳን ያለ ነው እያገዝን ያለ ነው። ግን የሚያደርግልን ነገር የሚሰጠን ሀብት ሰፖርት የሚያደርገን ነገር ሁሉ እውነት ነው። ነገ መኪና ይገጫችኋል ካለ መኪና ይገጨናል። በቃ ጀስት እውነታዊ ሰው ነው፣ እውነታዊ ፈጣሪ ነው። እህቴ እንደዚህ ነገር ውስጥ እንዴት ደገባች አላውቅም። የእህቴ ሀብት ማማ ጓጓኝ ገባው። እኔም ደግሞ ህይወቴ እየተሰካከለ መጣ። የሞዳት የማፈቅራትን ቤቲን ደግሞ በእንደዚህ አይነት ሁኔታ ቀይሬ ነው መኖር ያሰብኩት እንጂ እኔ ወደ እሷንም ወደ ራሳችሁ አስገብታችሁ ማለት ነው አይደለም። የኔ ቤቲ በቃ በሬ ያስፈልገናል። ሁለት ደግሞ እኔና ቤቲ ሴክሹዋል በምናደርግበት ታይም የሚፈሰው የዘር ፈሳሽ ያስፈልገናል። እሱ የዘር ፈሳሽ ደግሞ ልናገኛችን ቤቲ ከኔ ጋር ከተገናኘች በጣም ረጅም ጊዜ ሆኗል። በጣም ነው በቃ ሁኔታው ዘንዶ እየተቆጣ ነው። በሄድኩ ቁጥር በጣም ነው እየተናገረኛል። በቃ ግዴታ የነሱ በሬ ነው የሚያስፈልገን። የኔና የሱ የዘር ፈሳሽ ነው የሚያስፈልገው። እኔ ምን ላድርግ? እሺ ልትረዱኝ እንኳን አልቻላችሁም። ቢኮዝ የሁሉ ሀብቴ ገደል ይገባል። እህቴ እንደምትጎዳ ነው እየነገረኝ ያለው። እኔ እንጃ እኔ ምን ማድረግ እንዳለብኝ አላውቅም። በማላውቀውና በማላስብ ሁኔታ እንደዚህ አይነት ነገር ውስጥ ገባሁ። አሁንም ምን ማለት እንዳለብኝም አላውቅም። የምታወራው ነገር እንዳለ ፊልም ላይ ያለ ነው የሚመስለው። በል ቀጥ ብለህ ምራ። ምን አሁን ነው እንደ የምንሄደው? ቆይ ሰው ተረስ እሺ ቤተልሔም ጋርድ በመሃል አዲስ አበባ ወዳጅነት ፓርክ አጠገብ እንዲሁም መራዳ ፓርክ ፊት ለፊት 10% ቅድመ ክፍያ ብቻ ከፍለው እንዲሁም የባንክ ብድር ተመቻችቶሎት የቤት ባለቤት ልናደርጉ ነው። ሜሪት ሪል ስቴት በመሃል ፒያሳ 24 ሰዓት ባልተቋረጠ ፖስቴሽን ቴክኖሎጂ የግንባታ ጥበብ ቤቶን እየገነባን ነው። የልጆች መጫወቻ፣ ጂምና ስፓ፣ የመዋኛ ገንዳ፣ ሰፋፊ ሊፍቶች፣ የደህንነት ካሜራ፣ የመኪና ማቆሚያና መሰል አገልግሎቶች ያለው ይሄ ቀረሽ የማይባል የዘመናችን ቅንጡ የመኖሪያ መንደር ባለ 1 መኝታ ከ500 ሺህ ብር ጀምሮ፣ ባለ 2 መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ጀምሮ ማግኘት ይችላሉ። ምን ይሄ ብቻ 100% ለሚከፍሉ ደንበኞቻችን በካሬ 68 ሺህ ብር የ35% ቅናሽ አዘጋጅተናል። ያስተውሉ፣ ያለን ቦታዎች ውስን ስለሆኑ ቀድሞ በድርጅቱ ስልክ በመደወል መመዝገብ ይችላሉ።